ጥሩዬ ወዴ እንዴት ነሽልኝ? እኔ እናት ደህና ነሽ? ገና በጠዋቱ አበስኩ ገበርኩ። እኔ የምልሽ ኩንስ ሴት ሄደች ዛሬ ስራ እንደሌላ ታውቃለህ። ተኝታ ይሆን እንዴ? እኮ በቀን የምትተኛው እንዳንተ ደልቷት የለ። እኔ የምልሽ ጥሩዬ በኩንስ ጉዳይ እኮ የሆነ ነገር መነጋገር አለብን። እንደው እንግዲህ ተመልካች ባንክ ትሰራለች፣ ብዙ ደሞዝ ይከፈላታል። ግን እንደው ለቤት ወጪ እንደው ትንሽ ነገር እንኳን እንደው ብታግዘን ምን አለ? እንደው ለራሷ ቅባት፣ ልብስ፣ ጫማ፣ ሌላ ነገር ነው ትከስ። እንደው ትንሽ እንኳን ቤተሰብ አይረዳም። እንደው እንዴት ነው የምታስበው? እሷ እኮ ራሷን ለማሻሻል ብዙ ወጪዎች አሉባት። እንዳንተ ማንዴላ ጠጅ ቤት እየበተነችው መሰለ። ስነ ስርዓት ማንዴላ ጠጅ ቤት እስቲ ትንሽ እንኳን አፍሽ ላይ የአክብሮት ቃና ሊኖረው ይገባል። አንተሽ አይዳ ወገኛ ነህ እኮ። እንደውም አታናግረኝ ብዬ ነበር። ረሳህ? ነገር እየበላች ነው እንዴ? ስራ አትወጁን አጣጥፎ ከማንዴላ ጠጅ ቤት መልስ የተረፈ ልቅምቃሚ የሚቀበል እጅ ድሮስ ምን ስራ ነው? ዛሬ ነው በትልቁ ሰይጣን ነው የሰፈረብሽ። ዘወትር ካፍሽ የማይጠፋው ማንዴላ ጠጅ ቤት እንደው ቀልብሽን ወስደው ማለት እንዳንተ አይነቱን ለፈለ ባዶ ኪሱን አራግፎ የሚልክ ጠጅ ቤት አዋጭ መሆኑን ስለማውቅ ነዋ። ስሌት ገባሽ ማለት ነው። ዛሬ መልስ እፈልጋለሁ። ወደ ጠጅ ስራዬ መመለስ አለብኝ። ካልሆነ ደግሞ የአትክልት ችርቻሮዬን እጀምራለሁ። ወስን። ከደሙ ንጹህ ነኝ። ታዲያ ፒላጦስ ከውሳኔው ራስህን ገለል አድርገህ ለማንዴላ ጠጅ ቤት የምታፈሰውን ገንዘብ ለስራ ማስኪያጃ በጀት ትመድባለህ። መጀመሪያ ይጠና። የርጎዝም ሂጂ እህትሽን። ኩንስ አቤት። ነይ። ልጆች ሁላችሁም አዳምጡኝ። የጠጅ ስራዬ ዛሬ በይፋ ጀምራል። እንደማዬ ከሱ ይልቅ ግን የአትክልት ችርቻሮ አይሻልሽም? አይ እሱ እንኳን አይሆንም። ምናልባት ሳይሸጥ ቢቀርና 3-4 ቀን ቢያደር እኮ ለጋርቤጅ ካልሆነ ለሌላ ለምንም ጥቅም የለውም። ስለዚህ የጠጁ ስራ ይሻለናል። ግን የግብጡ አረቄ አይሻልም? ስፒ ምናምን። እሺ እናታችሁ የፈለገችውን ትስራ እንበል። በጀቱ ግን ከየት ይመጣል? እዚህ ጋር ወራጅ አለ። እናታችሁ ባልጠፋ ስራ ጠጅ ላይ መጣበቋ እንደው የጤና አይመስላችኋል? ገበያ ቢጠፋ ባይጠፋ ጠጅ እንደው አይበላሽም። አመትም ቢቆይ እያደረ ያሽታል እንጂ አይበላሽም። እልቅ ወጪን ቆጠብ አድርጎ ራስን በራስ ለመቻል ለጃምቦ ለዙፋንም ይሰራል። እንዴ ቆይ ማይ ደሞ ጠጅ ቤት ለኔ የሚሆን ስራ ምን አለ? ሞልቶ ምን ጠፍቶ ከማር ጀምሮ ለጠጅ የሚሆኑ ግብአቶችን እየገዛ ማቅረብ ነው። ከወያላለት ወደ ሴልስ ማንነት ጥሩ የስራ ሽግግር ነው። እንዴ እኔስ? አንቺማ አስተናጋጅ መሆንሽ ነው። ማንቆርቆሪያና ብርግሌሽን አንጠልጥለሽ የጎረምሳ ጥቅሻና ጭብጨባ እያየሽ እየተከተልሽ ማንም ወሮ በላ ጎረምሳ ጋር ስታስካኪ ስታጎነብሽ እንድትይላት እኮ ነው። ይኸው አይደለም እኮ እሱን አንተ ተሰራ። ምን እዚህ ስራ ውስጥ አንተ አትገባበትም። የበፊቱ ጠጅ ቤት ለምን እንደተዘጋ ታውቅ የለ? ከበፊቱ ትምህርት ወስጃለሁ። እኛ እናቀማ
ቆይ ግን ጠጅ ቤቱ ለምን ተዘጋ? በአምባጓሮ ነው። የአሁኑ ጠጅ ቤት ግን እዚሁ መኖሪያ ቤታችን ስለሆነ የቀለጠው መንደር ነው። ቆይ እስቲ ለምን እንወሻሻለን? ጥሩዬ የባለፈው ጠጅ ቤት ስራ በአምባጓሮ መቋረጡን ልብሽ ታውቂያለሽ እንዴ? የትስ ቢሆን አምባጓሮ አይጠፋም ነው። አሁን ልጆች ፊት የማይወራ ሆኖ ነው እንጂ ልጆች ፊት ቢወራ ያንቺን የጠጅ ስራ ማንም የሚደግፈው የቤተሰብ አባል አይኖርም። ምንድነው እሱ ንገሩና፣ ከቤተሰብ የሚደበቅ ደግሞ ምን ነገር አለ? ልጆች ሊሰሙት የማይገባ ነገር እንዳለ ማወቅ አለብን። ዙፊ ጀመሩታ። ባይጀምሩት ኖሮ ነገሩም ተዳፍኖ ምግቡም ደግሞ ተከድሎ ይብሰልልን። እኔ በበኩሌ በጣም ጓጉቻለሁ። ያ ግዙፍ ጠጅ ቤት ለምን እንደተዘጋ ማወቅ አለብን። አጨብጭብ አለላህ ጡሪ ልዘርግፈው ዘርግፈው። ምን ታስፈራራኛለህ? ምን ይመጣል ብለህ ነው በልጆች ፊት? ታይ ቢቀር ይሻላል። እንደው ካሳ ከኔ ይልቅ አንተ ነህ ኩነኔ። በቃ ተው አባዬ ይቅር። በቃ ተው። የራስህን ኃጢአት ደብቀ ዛሬ ተበዳይ መስለ በልጆች ፊት ስታሳጣኝ ትንሽ አይከብድም? ዘርግፈው። አይ ይቅር ግደል ይቅር። አለበለዚያ እኔ ልንደው። ምን ይኸውላችሁ አለጣሽ የምትባል በጠጅ አጣጣሏ የታወቀች አንዲት ሴት ቀጥሬ ነበር። ታይ ጥሩዬ ቀጥይ ነው። ይሄ ታዲያ እኔና እሱ ከመጋባታችን በፊት ነው። የጠጅ ቤቱ ገበያ ለጉድ ነበር። ካሴም ይመጣ ነበር። 2 ቆነጃጅቶች ስናስተናግደው ከበር መልስ ነበር የሚጋብዘው። ማናችንን እንደወደደ ግን አናውቅም። ይጠጣል፣ ይጋብዛል፣ ይመጣል፣ ይሄዳል። እንደዛ ነበር። ተጠየቅ አባዬ። በጊዜው ከጠጅ ጣያ አልጣሽና ከማይ ማንን ትወድ ነበር? የለፈን ጥያቄ ነው። እሱም እኮ ያውቀውም ነበር። ወይ ሁለታችንንም ወዶን ወይ ሁለታችንንም ማየት ሱስ ሆኖበታል። ዝም ብሎ በአይን ጥቅሻና መቀላወጥ እንደውም እሷ ትብስ ነበር። በተለይማ እንደው ደህና ገንዘብ የመነዘረ ሰው ካየች በቃ አንተ ዝም በሉት። ይቺ የሱ ስራ ነው። ኧረ ያንቺስ? ይበቃል። በቃ አባዬ። በቃ ጋሼ ባራ በቃ ጋሼ ላሽ በል እንዴ ተው እንጂ። ለምን ይናገር እንጂ ጨዋታ አይደል እንዴ? እሺ ቀጥል አባዬ። ከዛስ? አይ በቃ ተውኩት። አባትሽ ያኔ የሚሰራው ስራ ከሸፈበትና ወደ አናጺነት ስራ ገባ። ከዛ በኋላ ኪሱ ሲነጥፍበት አልፎ አልፎ ነበር የሚመጣ። ማቃት እንግዲህ ሰበስብ የለ እንደዛው ነው። አንድ ቀን ታዲያ ካስሻ ለጋብቻ ሊጠይቀኝ አንድ ቀን ቀደም ብሎ የጃምቦን አባት ሙት ዓመት ላከብር ከረዳኝ አንድ ሰው ጋር ቁጭ ብለን እየጠጣን እያለ ካሴ ከየት መጣ ሳይባል ዱብ ብሎ ሰውየውን ካልገደልኩት አይላችሁ መሰላት። ጀግና ነው እንዴ አንተ ጃምቦ። ጀግንነቱ በማን ላይ ነው? ኧረ እማዬ በቃ ምን ነው እንዴ? ቀጥይ እማዬ። እሺ ከዛስ? አበቃ እኮ እኔም ተናድጄ ቤቱን ጥዬ ጠፋሁኝ። ጠጪውም ካሳን ካልገደልኩ አለ። እኔ ምን አባቱ እኔ ለስንቱ ልሁን? ሁሉም እንደሆነ ይፈልገኛል፣ ሁሉም ይወደኛል። ለስንታቸው ልሁን ብዬ ጠጅ ቤቱን እርግፍ አድርጌ ትቼ ጠፋሁኝ። በኋላ ካስሻ በራዳር ፈልጎ አገኘኝና ይቅርታ ጠይቆኝ አገባኝ ይላችኋል። እንዴ እማዬ ለምንድን ነው ራስሽን ዝቅ የምታረጊው? አገባሁት ነው። አገባሁት። ስለዚህ አባዬ ጠጅ ቤቱ ዳግም እንዳይከፈት ምንድነው ችግሩ? ቅናት ማለት
ወንድ ልጅ ግብዝ ነው። አንድ ብርሌ ጠጅ ጠጣው ብሎ እማዬን ሊተናኮላት ይችላል። ያኔ ደግሞ ጋሼ ካልገደልኩ ማለት አይቀርም። ታዲያ ይሄ ቅናት ነው? የለም ቁጣ ነው። በራስ ላይ ጸብ እንደማውረድ የሚቆጠር መዓት ነው። እናንተም ቢሆን አደጋ ላይ ናችሁ። ይሄ ጠጅ ቤት እስካለ ድረስ ሁላችሁም የሰካራም ሰለባ እንደምትሆኑ እርግጠኛ ነኝ። ስለዚህ የጠጅ ስራው ቀርቶ ወደ ሌላ ስራ ሽፍት እናድርግ ወደሚል ሐሳብ የመጣን ይመስለኛል። አዎ ቤተሰቡን ከአደጋ ለመከላከል ሲባል ፕሮጀክቱን እንጀራ እየጋገርን ወደ ማከፋፈሉ ብንቀይረውስ ምን ይመስላችኋል? የተሻለ ሐሳብ ነው። ግን አሁን የጤፍ ዋጋ ጣራ በነካበት ሰዓት ላይ እንጀራ ጋግረን እንሽጥ ብንል አዋጭነቱ ላይ መነጋገር ያለብን ይመስለኛል። የጤፍን ነገር ተውት። ጀሶ አይሁን እንጂ ረከስ ያሉ የእህል አይነቶችን ደባልቀን እንጀራው ጣዕሙን ጠብቆ እንዲቀርብ ማድረጉ ላይ ብንወያይ የተሻለ ይመስለኛል። ጋሽ እኔ በዚህ አልስማማም። አዲስ አበባ ውስጥ እኮ ጀሶ የሌለበት እንጀራ መሸጥ ዘበት ነው። አዎ በትክክል። በዚህ ሰዓት ሁላችንም ስለምንጠጣው ውሃ እንጂ ማናችንም ብንሆን ስለምንበለው እንጀራ እርግጠኞች አይደለም። ስለዚህ ሰው ስለሚበላው እንጀራ ጥራት ባልጠየቀበት ሀገር ላይ እኛ ጀሶ ቀላቅለን ብንሸጥ እንዲሁም ከመታመናችን አኳያ እኛ በጣም አሪፍ ነን እንላለን። ትክክል ብለህ እንዲያውም ለህሊናችን ሰርተን የጤፍ እንጀራ ነው ምንም ቅልቅል የለበትም ብለን ብንሸጥ ከትችትና ከፌዝ የምናመልጥ አይደለም። ይህ ከሆነ የእንጀራውን ስራ መቀየር አለብን ማለት ነው። ሀራ አይቀየርም። ካልሆነ ጀሶ ቀላቅለን እንደሚሸጥ መናገር ወይ ደግሞ በማስታወቂያ ለጥፈን መቀጠል ያለን። አትቀልድ። አልቀለድኩ። ልጁ አብዷል። አላበድኩ። ሁሉም እንጀራ ጋጋሪ 90% ጀሶ 10% ጤፍ አርቆ አንድ የሚሸጠው ጠቁም ቢሉ ማንን ትጠቁማለህ? አረብ ያልጠቁምም እንዴ? ቆይ ሲጀመር ይሄ ጀሶ እንጀራ ተስማምቶት ቀጥለጥ ብሎ እየበላ ያለ ህዝብ ላይ የጀሶ እንጀራ እየሸጡ ነው ብዬ ብጠቁም የጀሶ እንጀራችንን ነጠቀም ብሎ እራሱ ህዝቡ ነው ቀንደኛ ጠላቱን የሚያረገው። ቀልደኛ ነህ። ቀልድ ጣፋጭ ነው። እባክሽ ኩንሴ ወደ ዋናው ጉዳይ እንግባ። ዛሬ ካሳ ይሄንን ነገር ካልወሰንን ሌላ ቀን አይወስንም። የበጀት ምንጭ አባዬ ከሆነ ስራውን ስለመቀበል እርግጠኛ ነን። ተቀብያለሁ። አንደኛ ጋሼ ይመች። እማዬ ደግሞ ሁለተኛ በጣም እድለኛ ነሽ። እንጀራ ጋጋሪዋ ደግሞ አንቺ ነሽ ዙፊ። እንዴ እኔ አላደረገም እንዴ? አንቺ ማታደርጊው ነገር ነው እንዴ እማዬ በሰዓት እንድትንገበገበ እድለኛ ነሽ ያልሻት? በየቀኑ እንደ ገበያው በየሰዓቱ እንጀራ ጠፍጣፊ እንጀራ ጋጋሪ ማግኘት ለካ እንዲህ ራስ ምታት ነው እናንተ። ሀራ በቃ አረጋጉት። ካልሆነ ሌላ የሥራ ዘርፍ ይፈለጋል። አንተ ደግሞ ተስፋክ ዝቅ ያለ ነው። ብጋግር ለቤቴና ለኑሮዬ ለልጆቼ ነው እንጂ ታዲያ ሌላ ለማን ነው? ግድ የለም አባዬ በጀቱን ይልቀቀው እንጂ እንጀራ ስለመጋገሩ ጉዳይ እንዳታስቡ፣ እኔ ጋግሯለሁ። እኔ ደግሞ ከገበያ እስከ ወፍጮ ቤት ከወፍጮ ቤት ወደ ቤት ያለውን ስራ ኃላፊነት እኔ ራሴ ወጣዋል። ጀሶውንስ? እሱ ህሊና ላለው ሰው የሚታሰብ አይደለም። እንቦዬ ወይ ያንተን ስራ ለኔ ስጠኝና እኔ እሰራልሃለሁ። አንተ ደግሞ ጉልበት ስለሚጠይቅ ሊጥ ከማውቃት ጀምረ እንጀራ ተሸክሞ የማከፋፈል ስራ አንተ ውሰድ። ጉልበትሽን ስም ይቀበላል። በቃ ዳይ ወደ ስራ። ምን ተይዞ? ኧረ ቆይ በጀቱም የተለቀቀ አሁን ስራው በአፋጣኝ መጀመር አለበት። የበጀቱን መጠን ግልጽ ላድርገው? አዎ ግልጽ አድርገው ጋሽ። በጀቱ ስንት እንደሆነ ለማወቅ ጓጉተናል። በጀቱ 40 ሺህ ብር ይበቃናል አይበቃንም? ኧረ ከበቂ በላይ ነው። በጣም ደስ ይላል አባዬ። ከበቂ በላይ ያልተጠበቀ ዱብዳ ነው። ለዚህ ቤተሰብ ከበጀቱ በተጨማሪ ሌላ ስጦታ አዘጋጅቻለሁ። ስለዚህ አሁን እንደ እድሜያችሁ ትሰልፋላችሁ። ጥሩ እየተጀመረ ያለች ልጆች ደግሞ በእድሜያችሁ ትሰልፋላችሁ። እንዴ
አንቺም ልትሰለፊ ነው? አሁና አንቺ እኮ ከኔ ትበልጫለሽ። አልበልጥም። ቆይ ስንት ዓመትሽ? ስንት ዓመትህ ነው አንተ? እኔማ 22። እኔ ደግሞ 21 ዓመቴ ነው። ተሳስተሻል። አንቺ 23 ዓመትሽ ነው። 21 ዓመቷ ኩንስ ናት። ሚጡ ሂጂና ከኋላ ተሰለፊሽ። ጋሽ ቆይ ስጦታው አልገባኝም። እማዬ እኮ አሪፍ ስልክ አላት። ለምንድን ነው እችን አተር የምታክል ስልክ የምትሰጣት? ጥቅሟንም ማውቀው እኔ ነኝ። ሶፊ ይኸው አባዬ እኔ እኮ ስማርትፎን አለኝ። ምን ያደርግልኛል? ይሄንን ከምትሰጠኝ ግን ካርድ ብትሞላልኝ ነበር ለኔ ደስ የሚለኝ። በቃ እሺ ስልክ ሁሉ ሰዶቱ ዙፊ ስማርት ስልክሽን ለኢንተርኔት ምናምን ለፌስቡክ ትጠቀሚያታለሽ። እቺ ግለቶክ በጣም ቤስት ነች። ጃምቦ ቀጥል። አመሰግናለሁ ጋሼ። አሁን የኩንስ ተራ ነው። እሺ አባዬ በጣም ነው የማመሰግነው። መንገድ ላይ ስሄድ ስማርት ስልኬን ይሰርቁኛል እያልኩኝ በጣም ነበር እየተሳቀው ስልክ የማወራው። አሁን ግን የሰጠኝ አመሰግናለሁ። ቴንክ ዩ። ሁላችንም ስማርትፎኖች እንዳሉ እናውቃለሁ። ቢሆንም ግን ይሄ የኔ ስጦታ ስለሆነ በጭብጨባ መቀበል አለባቸው። አሁን ደግሞ ሲም ካርዶች እሰጣቸዋለሁ። በጣም ደስ ይላል ካስዬ፣ ተባረክ። አሜን። ሲም ካርዶቹ ግን የኔ ስጦታዊ ሳይሆኑ በፊት ስማርት ስልኮቻችሁ ውስጥ የነበሩት የራሳችሁ ሲም ካርዶች ናቸው። አልገባኝም ማለት እያንዳንዳችሁ ከ10 ሺህ ብር በላይ የሚያወጡ ስማርት ስልኮች ይዛችሁ ለታይታ ዞሩት ሁሉ አልነበረም እንዴ? ያ ማለት እኮ እያንዳንዳችሁ ስማርት ሱቆች ተሸክማችሁ ትዞሩ ነበር ማለት ነው። ኦ ማይ ጋድ። ስለዚህ እናታችሁ ጥሩዬ ለምትሰራበት ስራ የሚሆናትን በጀት ያመጣሁት የሁላችንም ስማርት ስልክ ተሽጧል። ኦ አምላኬ፣ እያሳቀ የሚያስለቅስ ምን አይነት ደስታ ነው ይሄ? ጋሽ ገና ዛሬ ጉድ አለቀ። ያው ግን ቢሆንም አልከፋንማ። ይኸው በጀት ተገኝቷል። ቀጥታ ወደ ስራ። ያሰብክላት ነገር አለ? አዎ፣ እንጀራ ጋግራ ትሸጣለች። እንጀራ ጋግራ ስትሸጥ ደግሞ እንጀራ ይወጣላታል። እንጀራ ስለሚወጣልን በል እንጀራ አባት። አዎ ምክንያቱም እንጀራ ሽጣ ብቻዋን ስለማትከብር። አረ ሀገር ያለህ፣ አረ ሰሚ ያለህ፣ አረ ሰው ያለህ ጀሶ ቀላቅሎ የሚሸጠው ድሃ ነው። ገዝቶ የሚበላው ድሃ ነው። አረ ድሃ አለቀ። ድሃን ያልክ ስማ። ለማና ቤት ይባላል ባካችሁ። ይኸው ከእንግዲህ በኋላ ካሳ ገበየሁ ቤት ከዛሬ ጀምሮ 85% ንጹህ ጤፍ፣ 15% ደግሞ ጀሶ የተቀላቀለበት እንጀራ እንሸጣለን። እንሸጣለን። አዎ ከዚህ ቤት አዋጅ ወጥቷል። የሰማ ላልሰማ አሰማ። ደግሞ የማስታወቂያውን ነገር ለኔ ተውተን ጃሞ ይፍታዳ ወደ ስራ ያ ከአራተኛ ክፍል ያቋረጠ እንጀራ እንሸጣለን ነው። ይህስ ደግሞ ምንድን ነው? ጧፍ ነው የሚባለው። ጤፍ ጤናት ይቻውን ጤፍ 85% ጀስቷ 15% አርማ ቺንጤ ባላት እንጀራ እንጀራ ብለህ ትጥፋለህ። ልክ ነው። እንጀራ ነው።